በኢትዮጵያ መንግስትና በዓለም ባንክ ትብብር የሚተገበረው ብቃት የወጣቶች የስራ ላይ ልምምድ የ12ኛ ክፍል ብሔራዊ ፈተናን ወስደው ውጤት ያልመጣላቸውንና ከዚያ በታች የሆኑ ወጣቶችን አሰልጥኖና በስራ ላይ ልምምድ እንዲያደርጉ አግዞ ስራ የሚያስቀጥር ሲሆን አዲስ አበባን መነሻ በማድረግ ጀምሮ አሁን ላይ በ27 ከተሞች ተግባራዊ እየተደረገ ነው። ከዚህ ውስጥ የኦሮሚያ ክልል በአዳማ፣ ሻሸመኔና ጅማ ከተሞች ፕሮጀክቱን እየተገበረ ሲሆን በርካታ ወጣቶችን የስራ ዕድል ተጠቃሚ አድርጓል። በአዳማ፣ ሻሸመኔና ጅማ ላይ ነው የጀመረው። ከ2016 17 እስከ 18 ባለፈው 3 ዓመት ውስጥ ለ8500 የሚሆኑ ዜጎች የስራ ዕድል የተፈጠረበት አግባብ አለ። የፕሮጀክቱ መሰረታዊ ዓላማ ትልልቅ 4 ዓላማዎች ይዞ ነው ብቃት የወጣቶች የስራ ላይ ልምምድ ወደ ትግበራ የገባው። በመጀመሪያው የወጣቶች የስራ ላይ ልምምድ ካደረጉ በኋላ በኢንዱስትሪዎች እንዲቀጠሩ በክልሉ የመንግስትና የግል ተቋማት ግንኙነት እንዲጠናከርም አድርጓል። በአዲሱ በጀት ዓመት ከነባሮቹ ከተሞች በተጨማሪ ሰበታ፣ ቡራዩና አምቦ ከተሞችን ጨምሮ በርካቶችን ተጠቃሚ ለማድረግ ይሰራል። በአንድ በኩል የስራ ፈላጊዎች ምጣኔ ከፍተኛ ቁጥር ያለባቸውና ኢንዱስትሪዎች ያሉባቸው ከተሞች ላይ የኢንዱስትሪና የመንግስትና የግል ተቋማት ትስስርን እንዲያጠናክር ነው በአንድ በኩል። በሌላ በኩል ደግሞ የኮሌጆች አጫጭር ስልጠና ከሰጡ በኋላ በኢንዱስትሪና በኮሌጆች መሀል ያለውን ትስስር እንዲያጠናክር፣ ይሄ ሞዴል ደግሞ በሰፊው እንዲስፋፋ ይጠበቃል ማለት ነው። ፕሮጀክቱ በአማራ ክልልም እየተተገበረ ሲሆን ባለፉት 3 ዓመታት በባህር ዳር፣ ጎንደርና ኮምቦልቻ ከ17000 በላይ ወጣቶች የህይወት ክህሎት ስልጠና እንዲያገኙ አስችሏል። 17086 ሰለጠኑ። ወደ 9765 የሚደርሱት በካምፓኒ ውስጥ የስራ ላይ ልምምድ እንዲያደርጉ ተመድበው የነበሩ ናቸው። ወደ 57 የሚደርሱ ሲያቋርጡ በስተቀር 9708 የሚሆኑት የ6 ወር ትሬኒንጋቸውን አጠናቀው ወደ 9701 የሚሆኑት ደግሞ ቋሚ የስራ ዕድል እንዲያገኙ የተደረገበት ሁኔታ ነው የነበረው። ከተለማመዱ በኋላ ከስራ ጋር ያልተሳሰሩ 7 ልጆች ናቸው የቀሩት። የነሱ ምክንያት አላቸው። ወጣቶች አዳዲስ ቴክኖሎጂዎችን በፍጥነት የመላመድ ችሎታ አላቸውና በዚህ ረገድም ፕሮጀክቱ በልዩነት ለወጣቶቹ አለፍ ሲልም ለሀገር ያበረከቱ አስተዋጽኦ ቀላል አይደለም። እነዚህ ወጣቶች ወደ ስራው ሲገቡ አንደኛ ኢኮኖሚካሊ ካፓሲቲ ይሆናሉ፣ አቅም ይፈጥራሉ። ሁለተኛ ደግሞ የነሱ ጉልበት፣ የነሱ እውቀት፣ የነሱ ቴክኖሎጂ የመላመድ ብቃት ኢኮኖሚ ላይ ኢንጌጅ ይሆናል። በኢኮኖሚውም ቫልዩ ይኖራቸዋል እና በዚያ ልክ ከፍተኛ ዋጋ ያለው ነው። እድሜያቸው ከ18 እስከ 25 ዓመት ያሉትን ነበር እስካሁን ድረስ የዚህ ተጠቃሚ የነበሩ። ይሄ ደግሞ አፍላ ጉልበት፣ አፍላ ቴክኖሎጂ የመላመድ ብቃት ያለው ኃይል ነው። በአዲሱ በጀት ዓመት በክልሉ ከነባሮቹ በተጨማሪ 4 ከተሞችን ጨምሮ በድምሩ በ7 ከተሞች ተግባራዊ ይደረጋል። ፕሮጀክቱ ከነዚህ ክልሎች በተጨማሪ በሐረሪ፣ በማዕከላዊ ኢትዮጵያ፣ በሲዳማ፣ በሶማሌና በአፋርና በሌሎችም ክልሎች ተግባራዊ እየተደረገ ይገኛል።